ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ስለ እነዚህ ልጆች እንግዲህ አዳዲስ መረጃ ወጥቷል ማለት ነው። እች ልጅ እንግዲህ በግድ ሳትወድ በግዷ ብዙ ወንዶችስ ድምጽ እየሆኗት ነው ያሉት። አባቷ በግድ ልጅ ሰውየውን እንድታገባ አድርገዋት ሰውየውን እንግዲህ አግብታ እየኖረች ነው ያለችው ማለት ነው ተገዳ። ስለዚህ ፍትህ እንጠይቅላት ማለት ነው። እንዲሁም ደግሞ እህታችን እንግዲህ ፊልም በሚመስል ሁኔታ የዚችን ልጅ ታሪክ ሁላችንም ሰምተናል ማለት ነው። አንገቷና ሆዷ የደረሰባትን ሁሉንም ነገር አይተናል፣ ሰምተናል። ይሁን እንጂ ግን አሁን አዲስ ነገር ምንድነው? ፖሊስ ያወጣው መረጃ አስተላልፈን እንግዲህ ለአማራ ክልል ፖሊስ ሰጥተናል። መሰጠቱ ምን መብቴ አለው? እኛ ፍትህ ካላገኘች እች ልጅ ስለተሰጠና ስላልተሰጠ ምንድነው? የዚችኛይቱም ደግሞ እህታችን እንግዲህ እንደምታዩት እቺ ህጻኗ የህጻንና የሴቶችና የህጻናት መብት ይጠበቅ ሲባል ጭራሽ እየባሰበት ነው ያለውና እቺ ልጅ ተገዳ ሳትወድ በግድ አባትየው በግድ አፈራርሟት እንግዲህ ፈርማ በሰርግ በግድ አጋብተዋቸዋል ማለት ነው። ልጅቷ ግን አሁንም ድረሱልኝ እያለች እያለቀሰች እንዳለች ነው የሚያሳየው መረጃ ማለት ነው። እና ከበሮ አትምቱ፣ እነሱ ታርቀው አብረው እየኖሩ ናቸው አንድ ቤት፣ እናንተ አፋችሁን ዝጉ እያሉ አንዳንዶች መልስ ይሰጣሉ። አንዳንዶች ደግሞ እች ልጅ ተገዳ በግድ አባትየው አስገድዷት ይህን ነገር እየፈጸመ ስለሆነ ፍትህ ማለት አለብን የሚሉ ብዙ በተለይ ወንዶች ናቸው። ፍትህ እንጠይቃለን፣ ይሄ ትዳር ነው ወይ ለሞላ ሴት በቃ ልቀቃት፣ ብሩን አዋተን እንስጥክ እያሉ ነው። ትክክል ናቸው ነው ምለው እኔም አዎ። ካልሆነ ገንዘቡን አዋተንም ቢሆን እንክፈል። 2 ሚሊዮን ማለት ምንም ማለት አይደለም። ለ2 ሚሊዮን ተብሎ እች ልጅ ያልወደደችው ትዳር ላይ እንድትገባ መደረግ የለበትም። በጣም ብዙዎች አዝነዋል፣ ቁጣቸውንም እየገለጹ ይገኛሉ ማለት ነው። ስለዚህ እህታችንም ደግሞ ታሪክ ማለት ነው የዚች እህታችንም እንግዲህ ለፖሊስ መሰጠቱ ደግሞ ለአማራ ክልል ፖሊስ መሰጠቱ ምን ትርጉም ይኖረዋል? ፍትህ ካልተገኘ ምንድነው ትርጉሙ? ፍትህ ካልተሰጣት እዛም ተሰጠ እዚህም ተሰጠ ትክክለኛ ቅጣት ከሌለው እኮ በዛ ላይ ፈገግታው ምናምን የሆነ የጀግንነት ነገር ጥሩ ነገር እንደሰራ ፈታ ብሎ እየሳቀ ምናምን አይገርምም? ድፍረት እኮ በስማ በጣም ያሳዝናል። ግን ኢትዮጵያ ውስጥ ያሉ ሴቶች ምን ያክል በደል እየደረሰባቸው እንደሆነ ሀይ የሚል ሰው ጠፍቷል ማለት ነው፣ በተለይ በአሁኑ ሰዓት ላይ እና እያንዳንዳችን ድምጽ መሆን አለብን። እባካችሁ ድምጽ እንሆንላቸው ማለት ነው። ለዚች እህታችን ደግሞ መንግስት የሚከተለውን ነገር እርምጃ እንዲወስድ። ምክንያቱም እች ልጅ መስራት አትችልም፣ ሰርታ መብላት አትችልም። የጤንነቷ ሁኔታ እንዳያችሁት ነው። የሆዷ ቁስል እስካሁን ድረስ አልዳንም። ሆዷ የተሰፋው ክሩ ራሱ አልወጣም። ስለዚህ እቤት መሰጠት አለበት እና ድምጽ ሆነን ሁላችንም ለአዳነች አቤቤ እቤት እንድሰጣት አንድ ኮንዶሚኒየም ትስጣት ለዚች ልጅ፣ እንዲሁም ጥበቃ ይደረግላት ማለት ነው። ይሄ ልጅ ከዛ ሊለቀቅም ይችላል። እች ልጅ ዘመድም ምንም የላትም። ባህር ዳር ሄደችው ለስራ እንደሆነ ተናግራለች። ቤተሰቦቿም ደካማ እንደሆኑና እሷ እንደምታስተዳድር እንግዲህ የነበረችበት ስራዋን ታሪኳን ሁሉ ተናግራለች። ይሄ ልጅ ደግሞ ፖሊስ ነው የነበረ በዛን ሰዓት ማለት ነው። ስለዚህ ለዚች ልጅ እንግዲህ ለህይወቷ መድረስ አለብን ማለት ነው። ህጻናትን የምንታደግ አለ እድሜያቸው የሚዳሩት በግዴታ የሚታሩት ምንድረስ ለዚችኛይቱም ለሁለቱም እህቶቻችን ድምጽ መሆን እስካለብን ድረስ ድምጽ እንሆን። እች ልጅ አሁን በግድ አስገቧት። እች ልጅ አንድ ነገር ብትሆን በህይወቷ ላይ የሆነ ነገር ብትወስን ተጠያቂው ማን ነው? ይሄም ሰው ደግሞ ገንዘቤን ካልሰጠሽኝ ብሎ እንግዲህ ገንዘቤን ካልተከፈለኝ ሞቼ ይገኛለሁ እሷን አልለቅም እያለ ነው ያለ። ስለዚህ ገንዘቡ ቢከፈልና ልጅቷ ብትለቀቅ እንጂ የዚች ልጅ ህይወት በኋላ አደጋ ላይ ከሆነ በኋላ እንዳያችኋት ልጅቷ በቪዲዮም ወጥታ እያለቀሰች ተናግራለች። ድረሱብኝ፣ ሽንት ቤት ውስጥ ቆልፌ ነው ያለሁት የሚል እንዲሁም ቪዲዮም ለቃለች ሽንት ቤቱና። ስለዚህ ይሄን ነገር እንዴት ታዩታላችሁ? በቀላል መታየት የለበትም። አንድ 18 አመት ያልሞላት ህጻን ልጅ ከ50 አመት ሽማግሌ ጋር ግድ ካላገባሽ ተብሎ ቤተሰብ በገንዘብ እንደ ከብት ልጁን ሽጦ ይሄን ነገር መደራደር በጣም ያሳፍራል። እውነት ካላቸው ደግሞ የእሷ ቤተሰቦች አባቷ እንዲሁም 2 እህቶች አሏት ተብለዋል። እነሱ ወጥተው ለምንድነው መረጃ ማይሰጡት? ለምንድነው ስለዚች ልጅ እውነቱን የማያወጡት? በጣም ነው የሚያሳዝን። በጣም አንድ ፍሬ ልጅ ትንሽ ልጅ እንደሆነች ብዙዎች እየተናገሩ ነው። እዚህ ጋር እንግዲህ ቪዲዮ ስትሰራ የነበረው ቦታ ነው። በጣም ትንሽ ናት። እሷ የምታፈቅረው ሌላ ለሌላ ሰው ተጀናጅነው አምጥተው በሌላ ሰው እንትን ብለዋት አጀናጅነዋት በግድ
ይሄን ማድረጋቸው በጣም ያሳዝናል ማለት ነው። እዚህ ጋር እንግዲህ ተመልክቷት ሽንት ቤት ቁጭ ብላ እያለቀሰች ትገኛለች። ቪዲዮ እየሰራች ድረሱልኝ እያለች በጣም ያሳፍራል። የእውነት በጣም ነው የሚያሳዝነው። ፍቅር እኮ የሚባለው ነገር በውድ እንጂ እኮ በግድ አይሆንም። እንደ ሸቀጥ በገንዘብ በዛ ላይ ደግሞ እሱ ልጅቷ ማንነቱን አውቃ መታ ቢሆን ለዚህ ሁሉ አትበቃም። ልጅቷ በሌላ ሰው ተጀነጀነች። 1 አመት ሙሉ በሌላ በቆንጅዬ ወንድ መግቢያ ላይ አስገብቼላችኋለሁ በሱ ወንድ ነበር ስትጀናጀን የነበረችው። ከሱ ጋር ነበረ ስለ ፍቅር ስታወራ የነበረችው እሱ ነው ብላ ማለት ነው፣ የሱ ፎቶ እየተላከላት። ከዛ ስትመጣ ግን ያላሰበችው ልጅቷ ራሱ ደንግጣ እንግዲህ ከመጀመሪያ ስትመጣ ሲቀበላት ጀምሮ እንዳያችሁት ነው። እና እንዴት ታዩታላችሁ? አንድ የ13 አመት ልጅ ለትልቅ ሰው በግድ በገንዘብ ስትሸጥ ወላጆች ራሱ መከሰስ አለባቸው። እና የሳውዝ አፍሪካው ጉድ በጣም ያሳዝናል። እኩያውን እሱ ያግባ። ስለዚች ልጅ ደግሞ ፍትህ ካላገኘች እኛ ለአማራ ክልል ይሰጥ ለምን ይሰጥ እኛ ምን አገባን? የትም ይሰጥ። ግን ይሄ ልጅ እድሜ ልክ ስርዓት መታሰር አለበት ወይ የሞት ፍርድ መፈረድ አለበት። ምክንያቱም ህይወቷ ስላልጠፋ ነው። እች ልጅ ስላልሞተች ነው። እንደነ ቀነኒ እንደነ ትዝታ ሞታ ቢሆን እኮ የሚጮህላት የለም። እሷ ግን ነፍሷ ስለተረፈች ብቻ ፈጣሪ በስበብ ስላተረፋት እዚህ ጋር ቁማ ይሄን ልጅ ለህግ እንዲቀርብ አድርጋለች። በጉልበት አልሄደችም። ስለዚህ ይሄንን ተመልክቶ የህግ አካል ማለት ነው ለዚች ልጅ ሊተባበራት ሊያግዛት ይገባል ማለት ነው። ስለ እውነት ፍትህ ካለች ከዚች ልጅ ጎን መቆም አለባችሁ። እኔ ወደ አማራ ክልል መሄዱ አልተዋጠልኝም። ለምንድን ነው ወደ ክልሉ መሰጠቱ አልተዋጠልኝም? ልጁ ፖሊስ እንደነበረ ተናግራለች። እዛው ባህር ዳር ፖሊስ ነው የነበረው። ስለዚህ እዛ የሚያውቁት ሰዎች ሊያስወጡት ይችላሉ። ለምን? ህይወቷ ስላላለፈ። እሷ በህይወት እስካለች ድረስ በዋስም በምንም ተብሎ ሊፈታ ሊለቀቅ ይችላል። ከዛ በኋላ የዚች ልጅ ህይወት ምንድን ነው የሚሆነው? ማን ነው የዚችን ልጅ ህይወት ኃላፊነት የሚወስደው? ይሄ ልጅ ደግሞ በዋስም ሆነ በምንም ከእስር ከተለቀቀ እችን ልጅ ደግሞ በፍጹም አይተዋትም፣ አይለቃትም። እንዴት ታስቧላችሁ? ስለዚህ ከዚች ልጅ ጋር መቆም አለብን። በጣም በሚያሳዝን ሁኔታ ይሄ ሁሉ ነገር ካደረገባት በኋላ አሁን ደግሞ ወደዛ ተላልፎ መሰጠቱ ለኔ እንደውም እዚሁ ባለበት ቦታ ቅጣቱ ቢሰጠው ደስ ይለኛል። ለማንኛውም ሁላችንም ድምጽ ነው። ለዚች ልጅ አንድ ነገር ሰርታ መብላት አትችልም፣ መውለድ አትችልም ከዚህ በኋላ። ምክንያቱም ብታረግዝ ይሄ ነገር ሊፈታ ይችላል። አይደለም ስታረግዝ ይቅርና ሰዎች ሲያረግዙ እንግዲህ ሆዳቸው ይለጠጣል እንዳያችሁት ማለት ነው። የዚች ደግሞ ቁስል ነው ገና ከዳነ በኋላ እግዚአብሔር እንጃ እንዴት እንደሆነ ብቻ አላቅም እንጂ በአሁን ላይ በዚህ ሁኔታ ላይ ግን እያለች እቺ ሴት ሰርታ መብላት አትችልም፣ ጎንበስ ቀላ ማለት አትችልም፣ ጠግቦ መብላት አትችልም። ብዙ ጎዶሎች አለባት ማለት ነው። እና ድምጽ እንሆናትና መንግስት እርዳታ እንዲያደርግላት የሰውነቷ ቁስልም እንዲድን ብዙ ነገር ያስፈልጋታል። ገንዘብ ያስፈልጋታል፣ ምግብ ያስፈልጋታል፣ መጠለያ ያስፈልጋታል። እንዳያችሁት ጎዳና ነው ማደር ብላለች። ከጎዳና ነው እንግዲህ ሰዎች አንስተው ተጠግታ ያለችው ሚዲያ ላይ ከቀረበች በኋላ እንጂ ጎዳና ነው ህይወቷ ያለው። ስለዚህ ለዚህ ልጅ ሁላችንም ፍትህ እንበል። እህትም ያላችሁ ልጅም ያላችሁ ድምጽ ሆኑላቸው። ለነዚህ ለሁለት ልጆች ፍትህ እንጠይቅ። ታውቂያለሽ። እና በጣም ብዙ ሰው ነው መልካም ሰው ነው ያለው እዚህ። በጣም እኔ እንደዚህ ሰው ያለ አልመሰለኝም። ለእውነት የሚቆም እንደዚህ ሰው የሚወደኝ እንደዚህ በጣም ብዙ ሰው እኔን እንደሚያቀኝ እኔ እንደዚህ አላቅም ነበረ። ወላሂ ትናንት ቤቴ የሆነ ለቅሶ፣ እንዴት ነው ሰው ቤት ለቅሶ ሰው ሲደርስ እንደዛ የተፈጠረ ያህል እየተሰማኝ የሆነ ነገር ሳልሆን በህይወት ኖሬ ህዝቡ ምን ያህል ፍቅር እንዳለውና ህዝብ ለሰው ምን ያህል እንደሚቆም አየሁኝ። ሚዲያው ራሱ በቃ አሳየኝ። ሁሉም ሰው እንደዚህ ሲሆን ሰው ሞቶ እንኳን ፎቶ ፖስት ሲደረግ ያ ሰው የለም አያይም። እኔ ግን በህይወት ኖሬ በዚች ነገር በዚህ ችግር ሁሉም ሰው እያለቀሰ ለእኔ ድምፅ ሲሆን እንደዚህ ሲረባረብ እኔ ሰው እንደዚህ ሰው ያለ አልመሰለኝም። እውነት ህዝብ አለን፣ ለሁላችንም የሚቆም ህዝብ አለን ከአላህ በታች እና ቤሩት ላይ ያሉ ሰዎች ደግሞ በጣም ነው የማመሰግነው። ኑሩልኝ። እኔ እኮ ተናግሬያለሁ። በጣም ብዙ መልካም ሰዎች አላችሁ፣ በጣም ጥሩ ሰዎች አላችሁ። ለልጆቻችሁ የምትኖሩ፣ ለቤተሰቦቻችሁ የምትኖሩ፣ የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ። እኔን እስከ ዛሬ ድረስ ስሰራ በራሴ ገንዘብ አይደለም የምሰራው፣ ነግሬያቸዋለሁ።
ያ ሁሉ የቤሩት ህዝብ ነው የሚቆምልኝ። በጣም ጥሩ ጥሩ ሴቶች አሉ፣ ስሪ ተለወጪ እያሉ ገንዘባቸውን ሳይሰስቱ እያበደሩ የሚያሰሩኝ መልካም ባለውለታዎቼ። እውነት በጣም ውለታ ያለብኝ ሰዎች አሉ። በወጣ ከዚህ ሀገር ወጥቼ እኔ አልፎልኝ ለነሱ ጥሩ ነገር አድርጌ እንኳን እኔ እንጃ ከፍዬ የማልጨርሰው ውለታ ነው ያለኝ ህዝብ ጋር ማለት ነው። እና አቡዬ አትጨነቂ ነው የሚሉኝ። በጣም ነው የሚያለቅሱት ቤቴ ድረስ እየመጡ በቃ ምን ብዬ ልንገርሽ ወላሂ። እና ሰው አለኝ፣ ጥሩ ሰው አለ ቤሩት ላይ። በጥቃቅን ሰዎች ምክንያት ቤሩት ተብሎ በጥቅሉ ቤሩት እንዲነካ አልፈልግም። ለምን እኔም ቤተሰቤን የረዳሁበት ልጄን የወለድኩበት ያደግኩበት ሀገር ነው። ትልቅ የሆንኩበት ወጣትነቴን ያየሁበት እኔ በልጅነቴ ነው እዚህ የመጣሁት አቡዬ። እና ትልልቅ ሰዎች አሉ የተማሩ አላህን የሚፈሩ ፈጣሪያቸውን የሚፈሩ ለሰው የሚኖሩ የሰው መለወጥ የሚያስደስታቸው እና እነሱን አመስግኝልኝ። ሁሉም የኢትዮጵያ ህዝብ እንዲያመሰግንልኝ ይፈልጋለሁ። ለምን አለንልሽ ነው ያሉኝ። እኔ ፈርቼ ነበረ፣ ደንግጬ ነበረ በጣም ማለት ነው። ልጄን ይዤ እንዴት ነው መሆነው ብዬ በጣም ፈርቼ ነበረ። ግን አለንልሽ ብለው ቤቴ ግር ብለው ነው የመጡት ወላሂ አቡዬ። በጣም ማለት ነው በቃ አልፈራውም። ከዛ በኋላ ምንም አይመጣም ህዝቡ ከኔ ጋር ነው አልኩኝ። ሰላማዊ ሰልፍ ሁላ እንወጣለን አልኩ ወላሂ አቡዎች። በቃ ከዛ በቃ ሳቄን መለሱት። ታውቂያለሽ ደስ አለኝ። ይህ ሁሉ ሰው አለ፣ ይህ ሁሉ ሰውን ሰው ይወዳል ማለት በቃ ለሰው የሚሞት ሰው አለ፣ ለሰው ዋጋ የሚከፍል አለ ብዬ እስክል ድረስ ነው ወላሂ። እና አጠንክረውኛል፣ እነሱም አጠንክረውኛል። ከውጭ ከሌላ ቦታ ከዱባይ፣ ከአሜሪካ፣ ከእንግሊዝ በየሀገሩ እየደወሉ ነው ያለቀሱልኝ። ስልኬን በቃ ማን ደከመኝ ማንሳት። አቡ አንስቼ ያልመለስኩላችሁ ሰዎች በጣም ይቅርታ፣ በቃ ደከመኝ፣ ይቅርታ። በቃ ሁላችሁም የደወላችሁልኝ ኢንቦክስ ላይ የምጽፉ ሜሴጅ በጣም ብዙ ሜሴጅ ነው ያለው። ስረጋጋ ቁጭ ብዬ ሁላችሁንም አመሰግናችኋለሁ፣ መልስላችኋለሁ ብዬ ነው እውነት አቡ። እኔ አልፈራም ከዚህ በኋላ ሰው አለኝ ወላሂ ሰው አለ፣ በቃ ሰው አለኝ። በፊት ብቸኛ ነኝ ነበር የምለው፣ ቪዲዮ ላይ የሚያልኩት እንደዛ ነበረ። ግን ሰው አለኝ ወላሂ አላውቅም ነበረ። ያው አሁን እንኳን እየተደወለ ነው አቡ፣ ስልክ አያርፍም ወላሂ። አሁን እንኳን እየተደወለ ነው፣ ዝም ብለው ነው የሚደውሉት። የሆነ ነገር ሲደርስብሽ እኮ ነው እዚህ ምድር ላይ ሰው አለኝ የለኝም የሚለውን ነገር የምታውቂው በክፉ ጊዜሽ ነው። በታመምሽ፣ ባጣሽ፣ በቸገረሽ፣ በወደቅሽ፣ አሁን ወድቀሻል ለማለት ፈልጌ